በዚህ ዓመት ኢትዮጵያ የማንሰራራት ዓመቷ ጅማሮ ነው ስንል አንዱ የህዝብ ምሬት ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ነው። የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል፣ ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይሄን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይሄን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንፃር እንደ ትርፍ የሚታይ ነው።